ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። የቴዲ አፍሮ ሙዚቃ እያነጋገረ ቀጥሏል። ዛሬ ደግሞ ዕውቁ ፖለቲከኛ አቶ ልደቱ አያሌው ኢቶሪካ እና የወፍ በረር ትዝብቶች በሚል ጽሑፉን አጋርቷል። ያጋራውን ጽሑፍም እንደሚከተለው ሙሉን እናስደምጣቸዋለን። አቶ ልደቱ አያሌው ጽሑፋቸውን እንዲህ ሲሉ ይጀምራሉ። ኢቶሪካና የወፍ በረር ትዝብቶቼ ከአገራችን የኪነ ጥበብ ሰዎች መካከል የግፍ አገዛዝን በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ፣ በዘመነ አብይ ደግሞ አራተኛ ጀግናዬ አርቲስት ቴዎድሮስ ካሳሁን ነው። የተጽዕኖ ፈጣሪውን የቴዲን አልበም መለቀቅ ተከትሎ የተፈጠረው የሰሞኑ ከፍተኛ የህዝብ ስሜት ዙሪያ የሚከተሉትን 8 ቁም ነገሮች ታዝቤያለሁ። ትዝብቶቼ የድርሻ ኃላፊነቱን የተወጣውን የቴዲ አፍሮን ሳይሆን የሱን አልበም መለቀቅ ተከትሎ የተፈጠረውን የህዝብ ስሜት የሚመለከቱ ናቸው ይልና ከ1 እስከ 8 በቁጥር አስቀምጧቸዋል። አንደኛ፣ ማናችንም ከምንገምተው በላይ ኢትዮጵያ ህዝብ በአሁኑ ወቅት በከፍተኛ ብሶት፣ ምሬት፣ ስጋት፣ የተቃውሞ ስሜትና የለውጥ ጥማት ውስጥ ነው። ሁለተኛ፣ በአገራችን ተጨባጭ ለውጥ እንዲመጣ በቋሚነት ከምንደክመው ፖለቲከኞችና ማህበራዊ አንቂዎች በላይ ኪነ ጥበብ በብዙ እጥፍ የህዝብ ስሜት የማነሳሳት ትልቅ አቅምና ሚና አላት። ሶስተኛ፣ የወቅቱ የአገራችን ብሔር ብሔረሰቦች አልቆለታል ወይም ተሸንፏል ከሚሉት በተቃራኒ የኢትዮጵያ ብሔርተኝነት ፖለቲካ ዛሬም በህዝቡ ውስጥ የተዳፈነ ረመጥ ሆኖ ቀጥሏል። አራተኛ፣ የህዝበኝነት፣ የስሜታዊነት፣ የጽንፈኝነት፣ የብሔርተኝነትና የመርየለሽነት የፖለቲካ ባህል በህዝባችን ውስጥ አስፈሪ በሆነ መጠን ተጠናክሮ ቀጥሏል። አምስተኛ፣ አብዛኛው የሀገራችን የፖለቲካ ማህበረሰብ ተደራጅተው ከሚታገሉት ከታሰሩለትና መተኪያ የሌለው ውድ ህይወታቸውን ጭምር በሰላማዊም ሆነ በትጥቅ ትግል አሳልፈው ከሰጡለት ጀግኖች በላይ በዘፈንና በቅኔ ስሜቱን ለሚገልጹለት አርቲስቶች የበለጠ ፍቅርና አድናቆት አለው። ስድስተኛ፣ ዘላቂ ሰላምና ፍቅር፣ እኩልነትና አንድነት በባዶ ቃላት የምንመኛቸው ባዶ ተስፋዎች ከመሆን አልፈው መሳኪያ መንገዳቸው የገባን ዓላማዎቻችን አልሆኑም። ሰባተኛ፣ አሸናፊነትና ዘላቂ ለውጥ በስሜትና በምኞት ሳይሆን በተደራጀ ትግልና መስዋዕትነት ብቻ የሚገኝ ውጤት መሆኑ ገና አልገባንም። ስምንተኛ፣ ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ የፖለቲካ ማህበረሰብ ፍች የጠፋለት ቅኔ ሆኗል። ፖለቲከኞችና ማህበራዊ አንቂዎች 8 ዓመት ታግለን ማነሳሳት ያልቻልነውን ህዝብ ቴዲ አፍሮ በ8 ደቂቃ የዳስ ጣል ዜማና ቅኔው አነሳስቶታል። ይህን ሳይ ፖለቲከኛ ከመሆን ይልቅ ቅኔ ዘራፊ በወንኩ የሚል መንፈሳዊ ቅናት አድሮብኛል። ቴዲ አፍሮ ስማ ራሴ እንዳለው የ8ቱ ትዝብቶቻችን ዝርዝር ትንታኔ ቅኔ ወዳጅ የሆናችሁ እናንተ ለእናንተው እንድትነግሩት ትቼዋለሁ። ተወያዩበት። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ሆኗል ሲል ልደቱ ጽሑፉን ይቋጫል። ታዲያ ይህ በእንዲህ እንዳለ የቴዲ አፍሮ ሙዚቃ ህዝቡን ወደ አንድ ያመጣው ሲሆን ብሶቴን ተናገረልኝ የሚል ማህበረሰብም እየተበራከተ ይገኛል። ከዚህ ጋር በተያያዘ በአዲስ አበባ በጣም በርካቶች ሙዚቃውን ሲያደምጡ የተገኙ ወጣቶች በአገዛዙ የታፈሱና በሽብር የተከሰሱ ከዛም ባለፈ ደግሞ አድራሻቸው የጠፉት በርካቶች ናቸው። ከዚህ ጋር በተያያዘ ለቴዲ አፍሮ ዘፈን ምላሽ ይሆናል የተባለውን በኦሮምኛ ዘፋኞች ገላናና ዮሰን 10 ሚሊዮን ብር ተከፍሏቸው ሙዚቃውን በዘለፋ መልኩ እንዲያዘጋጁም ተደርጓል። አገዛዙ ይህ ሙዚቃ ከፖለቲከኞች በላይ ማዕበል የሆነበትና ያስደነገጠውም ይመስላል። ጠቅላይ ሚኒስተሩ ለዚህም ነው ባገኙት አጋጣሚ ሁሉ በአሽሙር ሸርደድ እያደረጉ እያለፉት ያለው። ነገርየው በዚህ ከቀጠለ የቴዲ አፍሮ ሁኔታ ያሰጋናል የሚሉ ኢትዮጵያውያንም እየተበራከቱም መጥተዋል። ለዛሬው በዚህ ቆየን። ዳስ ጣል አንሳው ሲል ቴዲ አፍሮ ቅኝቱን እያስደመጠን ይገኛል። እናመሰግናለን። ቻናሉ ኢትዮ ማለዳ ነበር።